ኤሌክትሪክ መኪኖች ከተማችን ላይ የተዘወተሩ እንደመሆናቸው መጠን ዋጋቸው ስንት ገባ፣ ጥራታቸውስ ምን ይመስላል የሚለው የሁላችንም ጥያቄ ነው። እኛም ይህንን ለማየት እንግዲህ ዛሬ በአንድ ኤሌክትሪክ መኪኖች መሸጫ ተገኝተናል። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ታዲያስ ሰላም እንዴት ነሽ? አለን። እስቲ በመጀመሪያ ስምሽንና የመኪና መሸጫችን አስተዋውቂ። እሺ፣ ስሜ ጽዮን ኃይሌ ይባላል። የመጣችሁት ድርጅት ያሚ የመኪናን አስመጪ የሚባል ድርጅት ነው። ድርጅታችን በኤሌክትሪክ መኪና በማስመጣት የመጀመሪያው ነው እና የተለያዩ የኤሌክትሪክ መኪኖችን እና ሃይብሪድ መኪኖችን በማስመጣት ይታወቃል። እንደምትመለከቱት የተወሰኑትን ማየት እንችላለን ማለት ነው። በጣም አሪፍ ጽዮን። እኔ እንግዲህ ዛሬ በዋነኝነት እዚህ የተገኘሁት የኤሌክትሪክ መኪኖችን ለማየት ስለሆነ እስቲ ከኤሌክትሪክ መኪኖች ጀምረን ታሳይኛለሽ። እሺ፣ የተለያዩ የመኪና አይነቶች አሉ። ለመጀመሪያ ብናይ ይሄ የቢዋይዲ ምርት ይባላል። ሙሉ ኤሌክትሪክ ነው። ቢዋይዲ ዮናፕ ይባላል። ያሉት ደግሞ ስማርት ድራይቭ የሚባለው ቶፕ ኦፕሽኑ ነው። ድራይቪንግ አሲስታንስ ካሜራዎቹ፣ ሄድ አፕ ዲስፕሌይ፣ ኤሌክትሪካል ቴልጌት እንደገና ደግሞ ውስጡን ደግሞ በተጨማሪ ያሉትን ኦፕሽኖች እንግባና ላሳይሽ። እሺ፣ የስንት ዓመተ ምህረት ሞዴል ነው? የ2025 አምስተኛ ወር የዚህ ዓመት ማለት ነው። የስ በጣም አሪፍ። ዮናፕ የተባለው የ2025 አምስተኛ ወር ሞዴል ነው። ሄድ አፕ ዲስፕሌይ ያለው ድራይቪንግ አሲስታንስ ካሜራዎቹ አሉ። እንደገና ደግሞ እንደምትመለከቱት ፒውር ሌዘር ሲት ነው። ሲቱ በጣም ይመቻል። እንደገና ደግሞ ቱ ካፕ ሆልደሮች አሉት። እንደገና ዋየርለስ ቻርጀር ስልካችንን እዚህ ጋር ሳንሰካ ቻርጅ ማድረግ እንችላለን ማለት ነው። እንደገና ደግሞ ሰንሩፋችን አላስተዋልኩትም ነበር እስካሁን። በጣም አሪፍ። በጣም ነው ለዚህ ላይት እንደምትመለከቱት የምታዩ ሰፋ ያለ ኤልኢዲ ስክሪን አላት። እንደገና ደግሞ ኢንፎቴመንት ስክሪን አላት። እንደገና ደግሞ ሄድ ዲስፕሌያችን ደግሞ እዚህ ጋር ጌጅ ዲስፕሌያችን ማለት ነው። በጣም አሪፍ። የተለያዩ ድራይቪንግ ሞዶች አሉት። ኢኮኖሚ፣ ስፖርት መሆን ይችላል። ያ በሚመችሽ መልኩ ሞዶችን እየቀያየርሽ መጠቀም ትችላለሽ። እንደገና ደግሞ እንደምትመለከቱት ኮተት ያልበዛበት ሲምፕል እና ክሊር የሆነ እንትን ያሉት እዚህ ጋር እንደምትመለከቱት ሞዳችንን በዚች እየቀየርን መምረጥ እንችላለን ማለት ነው። የምንፈልገው ሞድ ላይ አድርገን መንዳት እንችላለን። ማርሻችን ደግሞ እዚች ጋር እንደምትመለከቱት መሪያችን ጋር ቅልብጭ ብላ እዚህ ጋር ትገኛለች። በጣም አሪፍ። ድራይቪንግ አሲስታንስ ፊቸርስ አሉት ብለሽኛል። አሉት። አዎ፣ እያንዳንዱም በምትሄጂበት መኪኖች ላይ አሲስት ያደርግሻል። ላይት ባታበሪ ላይት እንድታበሪ፣ ልትታጠፊ ስትፈልጊ ያሉትን መጠቀም የምትፈልጊያቸውን አገልግሎት ስትሄጂ መኪና ጋር ብትጠጊ እንደገና ደግሞ ኋላሽ መኪና ኖሮ ሳታይ ብትሄጂ ምናምን ራሱ አሲስት እያደረገሽ የሚያቆምሽ እንደገና ጋይድ የሚያደርግሽ ነው ማለት ነው። በጣም አሪፍ ነው። ጽዮን 100% ቻርጅ ተደርጎ ስንት ኪሎ ሜትር ይሄድልናል? ይሄ መኪና ሙሉ ቻርጅ ተደርጎ በሙሉ ቻርጅ እስከ 401 ኪሎ ሜትር ድረስ ይሄዳል። 401 ኪሎ ሜትር ይሄዳል ማለት ነው። 100% ቻርጅ ለማድረግ በመደበኛውም እንዲሁም ደግሞ በስቴሽን ላይ ስንት ደቂቃ ነው የሚፈጅበት? ምን ያህል ሰዓት ይፈጅበታል? እንግዲህ የኤሲ ፋስት ቻርጀር የሚባለው ያ ማለት 32 አምፒር 7 ኪሎዋት በሆነው ቻርጀር ብናደርገው ከ4 እስከ 5 ሰዓት ባለው ታይሞች ፉል ያደርጋል ማለት ነው። ከዛ ባለፈ ደግሞ በዲሲ ፋስት ቻርጀር መንገድ ላይ ባለው ቻርጅ ስቴሽን ብንጠቀም ደግሞ ከ30 እስከ 1 ሰዓት ባለው ከ30 ደቂቃ እስከ 1 ሰዓት ባለው ማክሲመም ፉል ያደርጋል ማለት ነው። በጣም አሪፍ። እንግዲህ አብዛኞቻችን ስልካችንን ጨምሮ ኤሌክትሮኒክ ዲቫይሶቻችን ቶሎ ቻርጅ ቢያደርጉልን ደስ ይለናል እና አንቺ ግን እንደ ባለሙያ የትኛው ቻርጅ ተመራጭ ነው ትያለሽ? የኤሌክትሪክ መኪና ባትሪያቸው ብዙ ጊዜ ከኤሌክትሮኒክስ ዲቫይሶችን አጠቃላይ ብንሄድ ማለት ነው ቶሎ ፋስት ቻርጀሮች ተጠቅመን የምናደርግበት ሰዓት የባትሪያችንን ፐርፎርማንስ የተወሰነ መልኩ ያወረደው ይሄዳል። ያ ማለት በአንድ ጊዜ ያወርደዋል ሳይሆን በሂደት ግን ፐርፎርማንሱ እየወረደ ይሄዳል ማለት ነው። ነገር ግን በኖርማል በጣምም ስሎ ባልሆነ በጣም ደግሞ ፋስት ባልሆነ ሚዲየም ላይ ባለ ብናደርገው ደግሞ የባትሪያችን ፐርፎርማንስ ያ ማለት ዲግራዴሽናቸውን እንዳይጨምር ያደርገዋል። የተወሰነ እንትን ይኖራል። ያ ለምንድን ነው የእንትኑ ነው የሚለያየው። የከረንቱ መጠን ወደ እንትናችን የሚገባው የኪሎዋቱ ከፍ ባለ ቁጥር ቻርጂንግ ታይሙ ሾርት እየሆነ የሚመጣው እና ያንን ደግሞ በጣም ማገኘ ማለት ባትሪያችን እየተጎዳ ይመጣል። ያ ደግሞ ከምንም በላይ ደግሞ ከኤሲ ሲሆን ቢያንስ ብዙ ስቴፖችን ሄዶ ነው የሚያገኘው። ያ ማለት ምንድነው የሚያልፍበት ስቴፖች አሉ። ቀጥታ ባትሪው ጋር ለመድረስ እነ ዲሲ ኮንቨርት አድርገው የመጣውን ፓወር ኮንቨርት አድርገው እንደገና ደግሞ ስቴፕ ባይ ስቴፕ በኦቨር ቻርጀር አማካኝነት አድርገው ነው ባትሪው ጋር አልፎ የሚሄደው ማለት ነው። ምክንያቱም የመጣው ኤሲ ከረንት
ባትሪያችን የሚቀበለው ዲሲ ከረንት ስለሆነ የመጣውን ኤሲ ከረንት ስቴፕ አፕ ስቴፕ ዳውን የሚያደርግልን ዲሲ የሚባል ኮምፖነንት አለ። ከዛ በኋላ ነው በኦንቦርድ ቻርጀር በኩል ወደ ዲሲ ኮንቨርት ተደርጎ ባትሪው ጋር የሚደርሰው። ይሄን ስቴፕ በሚሄድበት ሰዓት ሴቭ ያልሆነ ፓወር ከረንት ቢመጣ እንኳን ኮንትሮል የሚያደርጉትና እንትን የሚሉልን ያንን ዳሜጅ የሚከላከሉልን ኮምፖነንቶች አሉ። ግን ደግሞ ዲሲ ፋስት ቻርጀር የምንለው ቀጥታ ዳይሬክት ባትሪውን ነው የሚያገኘው። ስለዚህ ያ መሆኑ ደግሞ ሙቀት እንዲፈጠር ባትሪያችን የማበጥና ቶሎ እንትን ማለት ከነበረው ፐርፎርማንስ እና ካለው ኮንተንቱ ራሱ ማቴሪያሎች ባትሪያችን ላይ የተሰራበት ማቴሪያሎችም እንትን የማለት ባህሪ ነገር ሊኖረው ስለሚችል ኢመርጀንሲ ላይ ስንሆን ብቻ ነው ማለት ነው። ጀስት እንደ እንትኑ አንዳንድ ጊዜ ራሱ እንትናችን በጊዜ ጊዜ የባትሪያችንን እንትን ሴፍ ለማድረግ ሜቢ በአመት አንዴ ሊሆን ይችላል የሆነ ዱሬሽኑ ይሄ ነው ብዬ ባላስቀምጠውም ግን በተቻለ ጊዜ አለመጠቀም ከዛ ደግሞ አክሲደንታል ኬስ ሲፈጠር ምናምን ግዴታ በሚሆንበት ሰዓት ላይ ያንን መጠቀም ከዛ ባለፈ ደግሞ ቻርጀሩ ራሱ ፉል 100% ባያደርጉትና ከ20% በታች ባይነዱትም ሪኮመንድ ይደረጋል። ያም የሄልዙን ጤንነቱን እድሜውን ያራዝማል ማለት ነው። ምክንያቱም በጣም አሪፍ ነው ጽዮን። እንግዲህ ውስጧ በጣም ነው የምታምሩት። BYD የ2025 ሞዴል ነች ብለሽኛል። 5 ሲት ነው ያለው እንዲሁም ደግሞ ሰንሩፍ ነው። ምን አይነት የባትሪ ቴክኖሎጂ ነው የሚጠቀመው? እሺ ይሄ የBYD ምርት የዋናፕ 2025 170 ኪሎዋት ሆርስ ፓወር ያለው 400 ኪሎ ሜትር መሄድ የሚችል የዋናፕ መኪና ነው። የተገጠመለት ባትሪ ደግሞ ሊቲየም አይረን ፎስፌት ነው። ሊቲየም አይረን ፎስፌት ደግሞ በባትሪ ቴክኖሎጂ ውስጥ አሪፍ ባትሪ የሚባለው ነው። ሎንግ ላይፍ ስፓንም ያለው ማለት ነው። በጣም አሪፍ። እሺ ውስጧን እንግዲህ በደንብ አይተናታል፣ ተቀምጠንበት ሞክረናል። የተወሰነ ውጪውን እንይና ዋጋውንም ትነግሪኛለሽ። እሺ መኪና በሁለት አይነት ከለር አማራጭ ትመጣለች። በዚህ በሚታያት ነጣ ባለ ከለርና እንደገና ደግሞ በግሬ ከለር ትመጣለች ማለት ነው። በተጨማሪ ከፍ ያለ ግራውንድ ክሊራንስ አላት። ዋጋዋ ደግሞ እስከ 4.2 ድረስ እየተሸጠ ይገኛል። 4.2 ነው የሚሸጠው። በጣም አሪፍ። እሺ ጽዮን ሌላ መኪና እስቲ ያሳይኝ። እሺ እንቀጥል። ሁለተኛ ደግሞ ማሳይሽ የBYD ምርት የሆነ ፕለጊን ሃይብሪድ BYD ሶንግ ፕላስ የ2025 አምስተኛ ወር ምርት ይሆናል። ስማርት ድራይቭ አለው። ድራይቪንግ አሲስታንስ ካሜራ፣ ፓኖራሚክ ሰንሩፍ፣ እንደገና ደግሞ ኤሌክትሪክ ቴልጌት እና ውስጡ ላይ ደግሞ ስንገባ እንደምንመለከተው ሰፋ ያለ ኤልኢዲ ላይቶችን እንደገና ፒውር ሌዘር ሲቶችን ከሆልደሮችን ካቶ የያዘ 5 ሲት ነው። ፕለጊን ሃይብሪድ ነው። ሲታይም በጣም የሚያምር መኪና ነው። ምን አይነት የባትሪ ቴክኖሎጂ ነው ይሄኛውስ የሚጠቀመው? ይሄኛውም የBYD ምርት ነው። የሚጠቀመው ሊቲየም አይረን ፎስፌት ነው። ስለዚህ ባትሪያቸው አስተማማኝና ረጅም እድሜ እንዳላቸው አስተማማኝ ነው። በጣም አሪፍ ሲሆን 100% ቻርጅ ስናደርገው ስንት ኪሎ ሜትር ይደልናል? ይሄ በፉል ቻርጀሩና በፊውሉ ደግሞ አንድ ላይ በድምሩ 1250 ኪሎ ሜትር ይሄዳል። በኤሌክትሪኩ ብቻ 150 ኪሎ ሜትር ይሄዳል። ደግሞ በነዳጁ 1100 በአጠቃላይ 1250 መሄድ የሚያስችል ምርጥ ኤሌክትሪክ መኪና ነው። በጣም አሪፍ። ስለዚህ ሃይብሪድ መኪና ነው ይሄ ማለት ነው። ያ ፕለጊን ሃይብሪድ ነው። እሺ ውስጡን ማየት እንችላለን? እሺ ቅድምም ያየናት እንግዲህ የBYD ምርት ነበረ። ይሄኛውም ሌላ የBYD መኪና ነው አይደለ? እስቲ ውስጥ ስላለው ነገር የBYD ምርቶች ናቸው። ያንኛው ፉል ኤሌክትሪክ ነበረ። ይሄንኛው ደግሞ ፕለጊን ሃይብሪድ ነው ያየን ያለነው። እንደገና እዚህ ጋር በጣም ሌክዠሪ እና ኮምፎርታብል የሆኑ መኪኖች ናቸው። ወንበራቸው ራሱ ፒውር ሌዘር ሲት ፉል ኦፕሽን የሚባለው BYD ሶንግ ፕላስ ፕለጊን ሃይብሪድ ነው መኪናው። ሁለት ሞዶች አሉት። ይሄ የኤሌክትሪክ ሞድ እና እንደገና ደግሞ ሃይብሪድ ሞድ አለው። ስለዚህ ከተማ ውስጥ እስካለሽ ድረስ በዚህ መኪና እንዴት መጠቀም ትችላለሽ? ኢቪ ሞድ ላይ ታደርጊውና በየቀኑ ቢያንስ እንኳን ማክሲመም ብንወስድ 50 ኪሎ ሜትር መሄድ ፈልጊ በቀን ውስጥ ስለዚህ በየ3 ቀኑ ቻርጅ እያደረግሽው ያለ ምንም ፊውል ኮንሰፕሽን በኢቪው ብቻ ከተማ ውስጥ መጠቀም ትችላለሽ። ቻርጅ እያደረግን ብቻ በኤሌክትሪክ በጣም አሪፍ። ከዛ ባለፈ ደግሞ ከከተማ መውጣት ብትፈልጊ ደግሞ ያለ ምንም መሳቀቅ ፉል ቻርጅ አድርገሽው እንደገና ደግሞ ፉል ፊውልሽን ሞልተሽ ነዳጃችንን ሞልተን በሁለቱም 1250 ኪሎ ሜትር ድረስ በነፃነት መሄድ ትችላለሽ። ስለዚህ ሁለት አማራጭ ስለሚሰጥ በጣም አሪፍ ነው። ደግሞ በጣም የሚገርመው ነገር ምንድነው ፕለጊን ሃይብሪድ መሆኑ ይሄ በፊውሉ በምትሄጅበት ሰዓት ባትሪው ሪቻርጅ ያደርጋል መልሶ ማለት ነው። እንደገናም ደግሞ ቻርጅ የሚደረግበት ደግሞ የራሱ የሆነ ቻርጅ ፖርትም አለው። ስለዚህ በሶስት አማራጮች ነው የምንጠቀመው ማለት ነው። በኢቪ ብቻ መጠቀም እንችላለን። ኤችኢቪ ላይ አድርገን ስንጠቀም ደግሞ ባትሪውን በነዳጅ በምንሄድበት ሰዓት ሪቻርጅ እያደረገልን፣ ሁለተኛ ደግሞ
ባትሪያችን እንትንላል ያ ማለት ኪሎ ሜትራችን እየጨመረልን እንዲሄድ ያደርገዋል ማለት ነው። ሌላ ለየት የሚያደርጋት ነገር አለ እቺ መኪና ስማርት ድራይቭ ናት እንደቅድሟ ድራይቪንግ አሲስታንስ ካሜራዎቹ እንደገናም ደግሞ ፓኖራሚክ ሰንሩፍ የቅድሟ ሰንሩፍ ብቻ ነበረችና አሁን የኛው ደግሞ ፓኖራሚክ ነው። ፓኖራሚክ መስታወቱም ይከፈታል ሻተሩም ይከፈታል ማለት ነው። እንደዚህ ከላይ በኩል ወጥተሽ ለመዝናናት ከከተማ መውጣት በመፈልግበት ሰዓት ለፕሮግራምሽ ወጥተሽ በዚህ ላይ ጥሩ የኤሌክትሪክ አየርን እየተቀበልሽ ምን ስትፈልጊ በጣም አሪፍ ለግዠሪየስ መኪና ነች እቺ መኪና። ሶ ድራይቪንግ ሞድ አለው የተለያየ ድራይቪንግ ሞድ አለው። እዚህም ድራይቪንግ ሞዶቹ የተለያዩ ቅድም እንደነገርኩሽ ስፖርት ሞድ፣ ኢኮ ሞድ እና ደግሞ እንትን ኖርማል ላይ እዚህ ጋር እየመረጥሽ አንቺ በመፈልጊበት ሁኔታ ሞዶችሽን በዚህ መልኩ እየቀያየሽ መጠቀም ትችላለሽ። ኤሲ የተገጠመላቸው ናቸው። ቀይትን ቅዝቃዜን በርሽን ያሙቃል ያቀዘቅዛል። እንደገና ደግሞ በኢንቴሪየር እንደምታየው ኤልኢዲ ላይቶች አሉት። እንደገና በጣም ሰፋ ያለ እስከ 15 ኢንች ኤልኢዲ ላይት አለው። ቅድም ካየነው ስክሪን ይሄኛው ከፍ ያለ በጣም ሰፊ ነው ማለት ነው። ኢንፎቴመንት ስክሪን አለው። እንደገና ደግሞ እዚህ ጋር ዳሽቦርድ ስክሪናችን ደግሞ የተለያዩ ጌጆቻችንን የምናስፈልገው ኢንፎርሜሽን የሚሰጠን ደግሞ እንደዚህ ይሄም ሰፋ ያለ በጣም አሪፍ እኔ የመጀመሪያውን BYD ወድጃት ነበር። አሁን ደግሞ እቺን ሰዓት እቺን የበለጠ ወድጃት አለው። እንግዲህ ጽዮን በጣም የምታምር BYD መኪና ነው ያሳየሽኝ። ዋጋዋ ምን ያህል ነው? እሺ እቺን መሰለች SUV ሞድ ያላት BYD ፕለጊን ሃይብሪድ እንደምታዩ ግራውንድ ክሊራንሷ ከፍ ያለ እንደገና ደግሞ እዚህ ጋር ሌሎች አክሰሰሪዎችን የሚያያዘች ናት። ዋጋዋ ደግሞ እስከ 8.1 ድረስ ነው። 8.1 ድረስ ነው የሚሸጠው። እንደምታዩ ሁለት ኤሌክትሪክ ቻርጀሮች ይኖሩታል። AC ፋስት ቻርጀር 32 አምፒሮ እንደገና እዚህ ጋር ሌሎች ኮምፕረሰሮች እንደገና ደግሞ ስሎ ቻርጀሮች ኬሚካልሶች ስለዚህ ጎማ ቢቀደድብሽ መድፈን የምትችይበት ቢቀንስብሽ መንፋት የምትችይበትና እንደገና ደግሞ ኤሲዋ ቻርጀር አለች ማለት ነው። BYDዎች እንግዲህ መኪኖቻቸውን ሲሸጡ ከሁለት ቻርጀር ጋር ከኦል ማውንትድ እና ከፖርቴብል ቻርጀር ጋር ነው አይደል የሚሸጡት? ስለዚህ እቺ ሁለት ቻርጀር ነው የሚኖረው። በነገራችን ላይ ድርጅታችን የተለያዩ ሰርቪሶችን ነው የሚሰጠው ከመኪና ማስመጣት በተጨማሪ ሰርቪስ ሴንተር፣ ትሬኒንግ ሴንተር እና እነዚህን አገልግሎቶች በአጠቃላይ የምንሰጣቸው ደግሞ በኋላ እዛ ጋር ማስረዳሽ ይሆናል። በጣም አሪፍ። ወደ ቀጣይ መኪና እሺ ጽዮን እቺኛዋስ መኪና ብራንዷ ምንድነው? ሞዴሏስ የስንት ዓመተ ምህረት ስሪት ነች? ኦኬ እቺ የሊፕ ሞተር B10 የምትባል ብራንድ ነች። ሞዴሏ ደግሞ 2025 አራተኛ ወር ነው። በጣም ዘመናዊና አሪፍ መኪና ናት። እስካሁን እንዳሳየሽኝ ከሆነ እንግዲህ እናንተ የምትይዟቸው የ2025 አዳዲስ መኪኖችን ነው። በጣም ምክንያቱም በኤሌክትሪክ መኪና ላይ ኒረስት ይር ነው ብዙ ጊዜ ሪኮመንድድ የሚደረገው። ምክንያቱም ባትሪ ፐርፎርማንሳቸው የሼልፊንግ ታይማቸው በረዘመ ቁጥር ያላቸው ባትሪ ፐርፎርማንስ እየቀነሰ ይመጣል የሚል ስጋት ስላለ ያን ስጋት እንዳይኖር ለከስተመሮቻችን ኒረስት ይር የሆነውትን ብራንዶች ነው የምናመጣላቸው። በጣም አሪፍ። እቺኛዋስ 100% ቻርጅ ተደርጋ ምን ያህል ኪሎ ሜትር ትሄዳለች? እቺ BYD ሊምፕ ሞተር B10 የተባለችው ብራንድ በፉል ኤሌክትሪኳ አጠቃላይ 510 ኪሎ ሜትር ትሄዳለች። በጣም እንደምታያት ደግሞ SUV ቦዲ ታይፕ አላት። በጣም የምታምርና ሌክዠሪ መኪና ናት። እስካሁን ካየናቸው መኪና ደግሞ እቺኛዋ ውስጧ ስፋቷም እንደገና ደግሞ በኦፕሽንም ለየት ብላ የምትመጣናትና የተጋነነ እንደዚህ ሌክዠሪ ኦፕሽን የላትም። በጣም የምትገርም መኪና ናት። በጣም ምርጥ ብራንድ ናት። ማርሿ ኤቭሪቲንግ እዚሁ እንትናል ያለው እንደዚህ ሰፋ ያለ ኤልኢዲ ስክሪን አላት። ደግሞ ዳሽቦርዷ እንዲ ዲኮር ያልበዛበት ቀለል ያለ ሆኖ የተሰራው። እንደገና ደግሞ ሁለት ካፕ ሆልደሮች እዚች ጋር ብሎ ያሉ እንትኖች አሉ። ፎልድ የሚደረጉ ናቸው ደግሞ ፎልድ መደረግ የሚችሉ። ከዛ ባለፈ ደግሞ እዚች ጋር ላይ አሪፍ እቃ መያዣ አለች። እንደገና ደግሞ እንደ መደገፊያነት የምታገለግለን ሰንሩፍ የላትም። ግን ደግሞ ውስጥ ያሉ ወንበሮቿ ሌዘር ሲት ናቸው። በጣም ምርጥ ናት። እንትኗ ኪሎዋታ ደግሞ 132 ኪሎዋት ነው። 132 ኪሎዋት። ምን ለየት የሚያደርገው አለ የምትይው ፊቸር አለ ስለዚህ መኪና? ለየት ያለ የሚያደርገው ፊቸር የለም። ነገር ግን በጣም ምርጥ ቦዲ ታይፓቸውም እንደገና ደግሞ ካፓሲቲዋም አሪፍ ነው። ዋጋውም ደግሞ በጣም ተመጣጣኝ የሆነ መኪና ናትና የዚህ መኪና ዋጋ 4.3 ነው። ደግሞ በጣም ምርጥ ዘመናዊ መኪና ነው። በዚህ ላይ ከዚህኛው ከሶንግ ፕላሱ ጋር ቦዲ ታይፓ የሚወዳደርና
ውበት ያላት መኪና ናት ማለት ነው። በጣም አሪፍ። አብሮት ምን አይነት ቻርጀር ነው የሚሸጠው? ከነዚህ ጋር አብሮት የሚመጣ ቻርጀር የፋስት ቻርጀሩ ኤሲ ፋስት ቻርጀሩ 32 አምፒር 7 ኪሎዋት የሆነው ቻርጀር ነው ማለት ነው። በጣም አሪፍ። እንደነገርኩሽ ሊፕ ሞተር ቢቴን የምትባል ብራንድ እንደዚህ ቦዲ ታይፕ ራሱ ከፍ ያለ ግራውንድ ክሊራንስ አላት። እንደገናም ደግሞ የሚያምር ቦዲ ታይፕ ነው ያላት። እንደገና ደግሞ እዚህ ጋር አብሮ የሚመጣው አክሰሰሪ ፋስት ቻርጀሩ እንደገናም ደግሞ ሌሎች ማቴሪያሎች ደግሞ እንደዚህ እንደምትመለከቻቸው ይኖራሉ ማለት ነው። በጣም አሪፍ በጣም አሪፍ ቆንጆ መኪና ናት። ዋጋዋን 4.3 ነው ያልሽኝ? 4.3 መልካም። እና ደግሞ በቅርቡ ደግሞ የሚገቡ ኦርደር ላይ ያሉ መኪኖች አሉን በጣም የሚገራርሙ እንደ ሊዮፓርድ 7 የሚባሉ ሲላዮን የሚባሉ ሃይብሪድም ኤሌክትሪክም በጣም ዘመናዊ የሆኑ መኪኖች መንገድ ላይ አለን። ስለዚህ ተጨማሪ መኪኖች ታስገባላችሁ? በትክክል። በጣም አሪፍ ሲሆን የመኪኖቻችንን እንደዚህ በሆነ መልኩ ጨርሰናል። አሁን ደግሞ ስለ ሰርቪስ ሴንተሩና ስለ ትሬኒንጉ ለማየት ቅድም አሳይሻለሁ ያልሽኝ ማለት ነው። ወደ እሱ እንቀጥል ማለት ነው። እንደምትመለከቱው ሰርቪስ ሴንተራችን ይሄን ይመስላል። ባይዘይ 2 ብራንች ነው ያለን። ይሄንኛው እዚህ ከሴልሱ ጋር ብዙም ሰፋ ያለ ቦታ ስላለ፣ ሁለተኛ ደግሞ ሰፋ ያለ ቦታ ወደ ጎርጎሮስ አደባባይ ከካሳወር ጀርባ ላይ ሰርቪስ ሴንተር አለን። ይሄኛው ደግሞ የምትመለከቱት ሁለተኛው ሰርቪስ። በጣም አሪፍ። ስለዚህ ሜንቴናንስ የምትሰጡበት ቦታ ይሄ ነው ማለት ነው። ሜንቴናንስም እንደገና ደግሞ ትሬኒንግም የሚወስዱ ልጆች አሉን። እዚህኛው ፎቅ ላይ 4ኛ ፎቅ ላይ ክላሱ ሲኖረን ወርክሾፓቸው ደግሞ እዚህ ይሆናል ማለት ነው። አንዳንድ እንትኖች ደግሞ ተቃያለንልኝ እዚህ የኤሌክትሪክ መኪናም ሃይብሪድም የሆኑ መኪኖች እየመጡ ሰርቪስ ይደረጋሉ። ትሬኒንግ ውስጥ ምንም በተመለከተ ነው? ትሬኒንጉ የኤሌክትሪክ መኪና ጥገና ስልጠናን የተመለከተ ነው። ያ ማለት የተለያየ አይነት ሰዎች መጥተው እዚህ ትሬን ማድረግ ይችላሉና ከሰርቪስ ሴንተሩ በተጨማሪ ያለን እሱ ነው። ሰርቪስ ሴንተሩ ላይ እንመለስልሽና ሰርቪስ ሴንተሩ ላይ እያንዳንዱ ከስተመር ሰርቪስ ሲያደርግ ከዚህ የገዛ ከስተመር ከሆነ ኤቭሪ ሰርቪሱ ላይ 30% ዲስካውንት ይደረግለታል። እንደገና ደግሞ እዚህ ብትመለከቻቸው ኤሌክትሪሻኖች ባለሙያዎች ስላሉ የቻርጂንግ ኢንፍራስትራክቸሩን ቤታቸው ድረስ የሚሄደው ኢንስቶል የሚያደርግላቸው ኤሌክትሪሻን በነፃ ከኛ ያገኛሉ ማለት ነው። በጣም አሪፍ። ስለዚህ ኢንስቶሌሽን ሰርቪስም ትሰጣላችሁ። ኤሌክትሪክ መኪና ኖሯቸው ምናልባት ሜንቴናንስ ቢያስፈልጋቸው እዚሁ ከ30% ቅናሽ ጋር ማግኘት ይችላሉ ያገኛሉ የኛ ከስተመሮች። ከዛ ውጭ ደግሞ ከውጭ ላሉ ከስተመሮችም እንደዚህ አይነት መልኩ ሰርቪስ ሴንተር ስላለ የመጀመሪያዎች ባይዘው የሰርቪስ ሴንተሩም የትሬኒንግ ሴንተሩም እንደገና ደግሞ ከሴልሱም የመኪና ኢምፖርቱም የመጀመሪያ ጀማሪዎች ነን። በጣም አሪፍ። ስለዚህ በዛ ያለ ዳጎስ ያለ ፓኬጅ ነው ያላችሁ፣ ሽያጭ ብቻ አይደለም። በትክክል ወደዚህ ሀሳብ እንድንመጣ ያደረገን ምንድነው መጀመሪያ ኤሌክትሪክ መኪና አስመጪዎች ከመሆናችን የተነሳ አብዛኛው ሰው የነበረበት ስጋት ምንድነው እነዚህን ኤሌክትሪክ መኪኖች ከመጣ ነው ወዲያ ከአዌርነሱም ስለሌላቸው ብዙ ስጋቶች አሉ። ባትሪያቸው ፌል ቢያደርግ እንደገና ደግሞ የሆነ ኬዝ ቢፈጠር የት ሄደን ሰርቪስ እናደርጋለን፣ እንዴት አድርገን ደግሞ ሜንቴናንስ የለም የሚል በጣም ብዙ ስጋት ነበራቸውና ይህን ስጋታቸውን ተመልክተን እኛ ምን አደረግን ባለሙያዎችን አሰልጥነን ቻይና ሄደው የሰለጠኑ ባለሙያዎች አሉን። ከዛ ባለፈ ምን አደረግነው ሰርቪስ ሴንተሩን ጀመር ነው። ስለዚህ የሰውን ስጋትና ፍርሃት እየቀነሰው መጣ ማለት ነው። ከዛ ደግሞ ስንመለከት ማርኬቱ እየሰፋ ሲመጣ ያለው ውስን ባለሙያ ሲሆን አክሰስ ለማድረግ ትንሽ ይቸግራል ብለን ደግሞ በማሰብ ምን አደረግን ሌሎች ባለሙያዎችን ወደ ማፍራትና ሌሎች ካሉት ጋር ተጨማሪ ሌሎችንም ማሰልጠን ሌሎችን አንደኛ ለሌሎችም ለብዙ ልጆችም የስራ እድል ለመፍጠር እንደገና ደግሞ ከስተመሩም ያለ መሳቀቅ በነፃነት መኪናዎችን እንደ ልቡ መጠቀም እንዲችል ሰፊ የሆነ ኢንዱስትሪ ከመሆኑ የተነሳ ብዙ ባለሙያዎችን ለማፍራት እንደገና ትሬኒንግ ሴንተሩ ተጀመረ ማለት ነው። በጣም አሪፍ፣ በጣም ደስ የሚል ነገር ነው የነገርሽኝ ጽዮን። እንግዲህ ጽዮን የኤሌክትሪክ መኪኖችን አስመልክቶ ብዙ ጊዜ የባትሪ እድሜ ምን ያህል ጊዜ ይቆያል የሚለው የብዙዎች ስጋት ነውና እዛ ላይ አንቺ ምን ትያለሽ? እሺ አሁን ላይ ባሉት ገበያ ላይ ባሉት መኪኖች የሚጠቀሙት የባትሪ ቴክኖሎጂ ሊቲየም አይረን ፎስፌት እንደሆነ ነግሬሻለሁና እያሱ ደግሞ የተወሰነ ጊዜ ረጅም ጊዜ እንደሆነ ነው ጥናቶችን የሚያሳዩትና የሚጠቀሙት የባትሪውን እድሜ ይሄንን አለው ብለን መወሰን አንችልም። የአጠቃቀም ሁኔታ ይወስነዋል። ያ ማለት ምንድነው በተቀመጠላቸው በስታንዳርዱ መሰረት ከወሰድን ደግሞ ከ10 እስከ 15 እስከ 20 ዓመት ድረስ መቆየት የሚችል የባትሪ ፐርፎርማንስ እንዳላቸው ነው የምናገኘው። ያ ማለት ቻርጅ ዲስቻርጅ የሆኑበትን ላይፍ ሳይክል ተቆጥሮ ስለሆነ የባትሪውን እድሜ የሚወስነው። ያ ማለት ሰዎች በየቀኑ ቻርጀር ያደርጉታል፣ በሳምንት ያደርጉታል። የዚህ ሁኔታ ራሱ የቻርጂንግ ታይሙ ራሱ ማተር ያደርጋል ማለት ነው። ስለዚህ በምን ያህል ልዩነት ቻርጅ ቢያደርጉት ይመከራል? እንደነገርኩሽ አሁን ባሉት የባትሪ የሊቲየም አይረን ፎስፌት የመኪና ባትሪ ቻርጅ ዲስቻርጅ የመሆን ካፓሲቲው ከ3000 እስከ 5000
እዚህ ቻርጂንግ ካፓሲቲ ያለው እና በዚህ መሰረት በሳምንት ውስጥ እንኳን ያደርጉት በየቀኑ እንኳን ያደርጉት ብለን ብንወስድ ከ10 ዓመት በላይ ነው ላይፍ ስፓኑ ማለት ነው። ስለዚህ እንደዚህ ባትሪ ቴክኖሎጂያቸው አሪፍ የሆኑ ባትሪ ቴክኖሎጂዎችን የሚጠቀሙ መኪኖችን ለሚገዙ ሰዎች የባትሪ እድሜው አስተማማኝነቱ አሪፍ ነው ማለት ነው። ያንን ሆኖ ግን የቻርጀር አጠቃቀም ሁኔታቸው እኛ ጋር ደስ የሚለው ነገር ምንድነው ከስተመሩ መኪናውን ከገዛ በኋላ ላይ እንዴት መጠቀም እንዳለበት ስለ መኪናው አጠቃላይ ኤሌክትሪክ መኪና እንዴት ነው እንዴት ይሰራል ያለው ሁኔታ እንደገና ደግሞ ስለ አነዳጅ ምክንያቱም አዲስ ቴክኖሎጂ ከመሆኑ የተነሳ ከስተመሩ ያ አዌርነስ ላይ ነው ስለሚችል እነዚህን አዌርነሶች እናንተ ተሰጣላችኋለን ማለት ነው። ቻርጅ እንዴት መጠቀም እንዳለባቸው ከዛ ባለፈ ደግሞ ሪኮመንድ የሚደረጉ ነገሮችን ሪኮመንድ እናደርጋቸዋለን እና አጠቃቀማቸውን ቀለል እንዲያደርግላቸውና መኪናቸውም ቶሎ እንዳይበላሽ ያደርጋቸዋል ብዬ አስባለሁ። በትክክል በጣም ነው። ባትሪ ላይ ብዙ ጊዜ ቻርጅ ኢንስታሌሽን ሲደረግ የሚደረግበት ቻርጀሩን ኢንስቶል ሲደረግ ጥንቃቄ በሚፈልግ መልኩ እንዲደረግ በባለሙያ እንዲያስደርጉ እንመክራለን። ለዛም ነው ለኛ ከስተመሮች ከኛ ጋር በራሳችን ኤሌክትሪሻኖች ወስደን ኢንስቶል የምናስደርግላቸው። ምክንያቱም ቻርጀር ሲገጠም የሚያስፈልጉትን ነገሮች ግራውንዲንጎችን ሰጥቶ በትክክል ማድረግ መስመሩ መዘርጋት ስለሚጠበቅባቸው ማለት ነው። በጣም አሪፍ መልካም። እንግዲህ ሲሆን የኛ ተመልካቾች እናንተ ጋር መጥተው መኪኖችን መግዛት ቢፈልጉ እንዴት ነው የሚያገኟቸው? እሺ ያው አድራሻችን መስቀል ፍላወር ከድሪም ላይነር ሆቴል ዝቅ ብሎ ያሚ የመኪና አስመጪ እዛ ግቢ ውስጥ ያገኙናል። የሰርቪስ ሴንተራችን ሁለተኛው ደግሞ ጎርጎሪዮስ አደባባይ ከካስታወር ጀርባ እዛም ያገኙናል። በሁለቱ ቦታዎች ላይ ሰርቪስ ሴንተሩን ማግኘት ይችላሉ። የመኪናውን አገልግሎት ደግሞ የሽያጩን ለማግኘት ደግሞ መስቀል ፍላወር ይሆናል። ከስር በሚገኘው ስልኮቻችን ያገኙናል። በተጨማሪም ደግሞ ዌብሳይታችን yakiaportec.com እንዲሁም ደግሞ yamicar.com የሚል አለ። በእነዚህ ዌብሳይታችን በስልክ ቁጥሮቻችንና በቃል ደግሞ አድራሻችን መጥተው ማግኘት ይችላሉ። በጣም አሪፍ ሲሆን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቼ በያሚካር ኢምፖርት የነበረን ቆይታ ይህንን ይመስል ነበር። የኤሌክትሪክ መኪኖችን መግዛት ለምትፈልጉ እንዲሁም ደግሞ መሰልጠን ለምትፈልጉ ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።